ሰብስክራይብ በማድረግ ቤተሰብ ይሁኑ። የሆነ ነገር እንዲህ በሆነ ብላችሁ እንዳትሉ ኢነለው እንዲህ በሆነ ነው የሚለው ጽንሰ ሐሳብ ተፍተሁ ዐመለ ሸይጣን አው ባበ ሸይጣን የሸይጣንን በር ይከፍትባችኋል። የሰይጣንን ተግባርና ስራ ወደ ቤት ይዞባችሁ ይመጣል። እህርስ ዐላ ማ የንፈዕ ወስተዒን ቢላህ እንደ ሰው በሚጠቅምህ ነገር ላይ ጉጉና ትጉህ ከዚያም በአላህ እንዲረዳህ ዘንዳ በአላህ ተረዳ ዱዓ አድርግ። የሆነ አንተ እንደምትፈልገው ካልሆነ ወይ በአንተ ክፍተት ወይ በቤተሰብ ክፍተት ያልሆነ እንደሆነ እንዲህ ቢሆን ነበረ ብለህ አትበልግ። ያለው የሚለው እንደዚህ ቢሆን ኖሮ የሚለው ነገር የሰይጣንን በር ይከፍትና ያጋጫችኋል። እንዲህ አድርገሽ ነው እንዲያችሁ የምትጩ እዚህ ባስቀመጥሽው አይሰበርም ነበር ብለህ ከሚስት ጋር አትጋጭ። ልጅህን አትደብድብ። አላህ ረቡል ዒዘቲ ወጀላል ሽቶት በነበር ያ ብርጭቆ አይሰበርም ነበር። አየር ላይ ሊንጠለጠል እንኳን አይሰበርም። መሰበሩን ስለፈለገ አላህ እዚህ ጋር እንዲቀመጥ አደረገ፣ ተሰበረ። ኢዘን በአላህ ውሳኔና ምጣኔ ነው የሆነ ያለው ነገር እና እንዲህ ቢሆን ኖሮ እንዲህ ባልሆነ ብላችሁ አትበሉ። ነበርን በር አትክፈቱ ብለው ከልክለዋል ነቢዩ ሰለላሁ ዐለይሂ ወሰለም። አነስም የሚሉት ይህንን ወአን ዓኢሸተ ረዲየላሁ ዐንሃ ወአርዳሃ ቃለት ማ ضرب رسول الله صلى الله عليه وسلم بيده خادما አንድ ቀን ሰራተኞቻቸውን ሲመቱ አይቻላም። ለሁ ቀጥ አንድ ቀን ቀጥ ብሎ ማለት በፍጹም ዘበት ነው። አንድ ቀን ሰራተኛ ላይ እጃቸው ሲያርፍ አይቻላም በዱላ ወላ ምራአተን ሚስታቸውን ሲመቱ አይቻላም። ወድሮ እሳቸውን ነው ብንወዳለን፣ እሳቸውን እንከተላለን፣ የእሳቸውን ሱና ተግባራዊ እናደርጋለን እያል በስነ ምግባር ከእሳቸው ማንነት የራቀን እንደሆነ ዝም ብሎ ኢዲዓ ነው የሚሆኑ እንዲህ እሳቸውን ወዳሉ እሳቸውን ይከተላሉ እሱ እንዲይረኝ ማለት ሳይሆን ተግባር ነው። ኢስላም ወሬ አይደለም። ኢስላም ዝም ብሎ የሚተረክ ተረክ አይደለም። ግራውሳ ተግባር ነው የምንኖረው ነገር ነውና አንድ ቀን ሰራተኛ ቢሆን ሚስት ሲመቱ አይቻ አላውቅም ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወላ ضرب رسول الله صلى الله عليه وسلم بيده شيئا قط አንዳችንም ነገር ሲመቱ አይተናቸው አላውቅም። አይደለም ሰው እንስሳን እንኳን ሲመቱ አይቼ አላውቅም። እንኳን ሊመቱ ያ ጀማዓ ሊደበድቡ ሊደባደቡ ቀርቶ ስለ ሰው አትንገሩ ነው የሚሉት። እኔ እናንተ ጋር ስመጣ እንትና እንዲህ አለ እንትና እንደዚህ ያደርግ እያላችሁ አቤት እንዳትለቁ። ከአላህ ጋር ስገናኝ እናንተ ላይ ያለ ቀልብ እናንተ ጋር መጥቼ ፊት ለፊታችሁ ሳይ ሳፊ በሆነ ቀልብ ማግኘት እፈልጋለሁ። ከእናንተ ጋር መገናኘት እፈልጋለሁ። እንደገና ደግሞ ከአላህ ከእናንተ ተለያይቼ ወደ አላህ ሲሄድ ማንም ጋር ቂም ኖሮና ቂም ይዤና ቂም ተይዞ ቢመሄድ አልፈልግም። ስለዚህ ለቂም የሚዳረግ ነገር እንትና ስላንተ እንደዚህ ያለ እንትና እንደዚህ ያደረገ እያላችሁ የሰውን አይብ አትንገሩን። መንፈስ ሰላም ይሁን። የጀማዓ መረጃ የሚያሰባስቡ ሰዎች አሉ። በቃ ጆሮ ጠቢ አሰማርተው ሲያበቁ ስለኔ ምን ተባለ ስለምንትና ምን ተባለ ብሎ የመረጃ ሰዎች አሉ። መረጃን የሚለቃቅም ሰው ለቃቃል መንፈሱ አማራ ከሁሉም ጋር የተጋጨ ሁሉም እየተጠራጠረ በቃ የአማን ኑሮ አይደለም። ያ የፖለቲካው ዓለም ስራ ነው። መረጃ መሰብሰብ ስላለባቸው ፖለቲካው ዓለም ስራ፣ የዲን ዓለም ስራ ደግሞ በሳፊ ልክ ብሎ ከወንድም ጋር መገናኘት ለአሰድ ወላ ሕዶላማ ወላ በጣ ባሌለበት ሐሰድ ባሌለበት በአማን ወንድም ጋር መኖር ያለበትና ኢብን የሆነ ነገር መጥቶ ቢነገር እንኳን ቶ አይጠቅመኝም አትገበኝ አሰሉ በስሩ ረሕመቱላህ ዐለይሂ እንደሚሉ ወሬ አቤት ምናምን ይዞ የሚመጣ ሰው አንተ ዙባላ ነው ያለህ ያንተ አምሮስ ቆሻሻ መጣ ያለ ብሏል። በአንዳ ቀን ነበር አቤት አምሮ ባልነገረ የሱን ቆሻሻ ጠራጊ አንተ ላይ ሲተን አንተም ደግሞ ዙባላ መጣ ያለ ቆሻሻ ሄድ ነው ትራሽ ሊጣልበት አላ እሱ ሆነ ስተበቃ ያን ቆሻሻ የሱን ተረከብና እንደገና ቆሻሻ ተደነባለ تتفاوض رحمه الله. ولذلك كان النبي صلى الله عليه وسلم قال لمن اور لسر اور لدبا دبوقتو سلسل مدور من النجرات مسمات قال አይፈልጉም ኢላ አዩጃሂደ ፊ ሰቢልላህ በአላህ መንገድ ላይ ትግል ላይ ካሉ አንዳንድ ያስፈላጊ ሆኖ ከተገኘ ያዛኔ እርምጃ ይወስዳል። ከዚህ ውጭ ግን ከሰው ጋር ተጣልተው ተጋጭተው ሲደበድቡ አይቻላል። قال شيخ الإسلام ابن تيمية رحمة الله عليه በዚህ ጋር አያይዘውና وخلق رسول الله صلى الله عليه وسلم القرآن የእሳቸው ስነ ምግባርና ባህሪ ቁርአን ነብዩ ሰለላሁ ዐለይሂ ወሰለም عائشة رضي الله عنها وارضاها ስለ ነብዩ ባህሪ ነገር እንጂ
ንገረኝ እስቲ ብሎ ያሏቸው ጊዜ አለም ተቅረኢ ቁርአነ ብላ አለች። ቁርአን አልቀራህም እንዴ? አዎ ቀርቻለሁ ብሎ ሲል ወካነ ኹሉቁሁ አልቁርአን የእሳቸው ስነ ምግባራቸው ቁርአን። ስለዚህ ቁርአን ላይ የምታነበው ማንነት ሙሉ ለሙሉ እዛ ላይ እድፋዕ ቢለቲ ሂየ አሕሰን ቁርአን ላይ ተብለዋል፣ በተግባርም ታይተዋል። ሰደቃ ቁርአን ላይ ገልጿል። አላህ የሰደቃ ሰው ናቸው። ጉልበት ያኒ ጀግንነት ቁርአን ላይ ተገልጿል፣ የጀግንነት ሰው ናቸው። ሕልም መቻል ማረፍ መታገዝ ቁርአን ላይ ተገልጿል፣ እሳቸው ማንነታቸው ያሉ ኢዘን ወካነ ኹሉቁሁ አልቁርአን ብሎ ገለጹ እናታችን አይሻ ረዲየላሁ ዐንሃ ወአርዳ። ኢዘን ቃሉ አልሙስሐፉ ቁርአኑን ዩቅራ ወረሱሉላሂ ሰለላሁ ዐለይሂ ወሰለም ቁርአኑን የተሐረክ ሙስሐፍ ይህ የምንቀራው የሚነበብ የሚቀራ ከዛም አጥፈን የምናስቀምጠው ቁርአን ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ በእግራቸው የሚንቀሳቀሱ ቁርአን ናቸው ብሎ ይገልጿቸዋል። ቃለ ሸይኹል ኢስላም ረሒመሁላህ አክመሉል አኽላቂ ከስነ ምግባር ሁላ ሙሉ የሆኑ ስነ ምግባር እሳቸው ላይ ታየ። ወቀድ ካነ ሚን ኹሉቂሂ አነሁ ላ የንተቂሙ ሊነፍሲሂ ከባህሪዎቻቸው ውስጥ አንዱ ሰዎች አስከፉኝ ብለው ለበቀል አይነሱም ለነፍሳቸው። ወኢዘ ቱሂከት መሐሪሙላሂ የአላሁ ስብሓነሁ ወተዓላ ክቡር የሆኑ ነገሮች ተደፍረው ያዩ እንደሆነ ለም የቁም ሊገضቢሂ ሸይኡን ሐታ የንተቂመ ሊላሂ ዐዘ ወጀል። እሳቸው ተቆጥተው ሲነሱ እፊት ለፊታቸው ላይ ሆኖ ቁጣቸውን የሚገታ ምንም አይቆምም። ሄደው ስለ አላህ እስኪበቀሉ ድረስ የአላህ ሐቅ ሲደጋ ሲደፈር ያዩ እንደሆነ ተቆጥቶ ይነሳል። የዚያኔ ተው ብሎ የሚያግዳቸው ማንም የለም። ሄደው ስለ አላህ እስኪበቀሉ ድረስ እኔ ተደፈርኩ ብለው ግን አይበቀሉም። ስንቴ ነው እንደዚህ ይዟቸው ሰንበር ኖሮባቸው ምናምን ላመላለ ፈገግ ብሎ ነው የሚያሳለ ምን አንድ ቀን ስለ ራሳቸው ተበቅለው አያውቁም። ثم قال فيعفو عن حقه የእሳቸው ሐቅ የተነካ ነው አፉ ብያለሁ አለፍ ያለው ብለው ይላሉ። ወየስተውፊ ሐቀ ረቢህ የአላህ ሐቅ የተደፈረ እንደሆነ ደግሞ ሙሉ ለሙሉ ያስመልሱታል። የአላህ ሐቅ ተደፍሮ ባላየ አያልፉም፣ ባልሰማ አያልፉም። የዚያኔ ወኔያቸው ይመጣል። የእሳቸው ክብር ሲነካ ግን በቃ ይተናነሳሉ፣ ያልፋሉ፣ በዐፉታ ያልፉታል። እኛ በተቃራኒ ነን። የአላህ ሐቅ ምንም አይመስለን፣ የነቢዩ ክብር ምንም አይመስለን። የእኛ ክብር በተለይ ክብር አለን ብለን ሀብት አለን ብለን ስልጣን አለን ብለን ጎሳ አለን ብለን ብሔር አለን ብለን በሆነ በዓለማዊ ቁስ ራሳችንን የቆለልንና የኮፈሰን ሰዎች በአጋጣሚ የእኛን ክብር የሚነካ ነገር ከተፈጠረ በቃ ምድር ትገለበጣለች። ቂያማ ይሆናል። የአላህ ሐቅ ሲረገጥ የነቢዩ ሐቅ ሲረገጥ ምንም እንዳልሰማን ምንም አይመለከተኝ ጉዳዩ እዛው መጅሊሶች እንደሚያደርጉት ያደርጉ፣ ዑለማዎች እንደሚያደርጉት ያደርጉ፣ ምን አገባኝ ብለን ቸልም ብለው ብዙ ነቢዩ ግን በተቃራኒ ናቸው ሰለላሁ ዐለይሂ ወሰለም። ثم قال والناس في الباب ይህንን አስመልክቶ ሰዎች አርባዕቱ አቅሳም አራት አይነት ማንነቶች ናቸው። በመበቀል በመነሳቱ ረገድ ላይ አራት አይነት ማንነት አለ በዓለም ሸኹ ጥሩ ጥናት። አንደኛ ሚንሁም መን የንተሲሩ ሊነፍሲሂ ወሊረቢህ የእሱም ሐቅ ሲነካ አልደፈር ባይ المؤمن القوي أحب إلى الله المؤمن القوي خير وأحب إلى الله من المؤمن الضعيف. النبي صلى الله عليه وسلم جدنا مؤمن يتشال يتمرتنا يتوددن والله زدا كنفس أصلا مؤمنا الذي نفس فانا سادة الإسلام تنددفر إسلام የሙስሊም የሙእሚን መገለጫ አይነካ ከተነካ ደግሞ ማንም ፊቱ እንዲቆም አይነግድም። እንዴት ክብሬ ነካ ብሎ ይነሳል ማለት ነው። ኢዘን እንደዚህ አይነት ሰዎች አሉ። የአላህ ሐቅ ሲነካ ደማቸው የሚፈላ የእነሱም ሐቅና ክብር ሲነካ ደማቸው የሚፈላ ይሄ አንደኛው ግሩፕ ነው። ወሁወ አለዚ የኩኑ ፊ ዲኒ ወገፈሩ ይሄ ሰው በእምነቱ ሙእሚን ነው፣ ዲን አለው። ከልቡ ላይ የአላህ ክብር እንዲነካ የነቢዩ ክብር እንዲነካ አይፈቅድም፣ ዲኑ ይከለክለዋል። ወገضብን በባህሪ ደግሞ ቁርጠኛ ነው፣ ክብሩ እንዲነካ የእሱ ቤተሰብ ክብር እንዲነካ አይፈቅድም።
ይሄ ማንነት የጀግናዎች መገለጫ ነው። አንዳንዴ አሁን መቀላቀል ደግሞ ከጀግንነት ሁላ የበለጠ ጀግንነት قال الحبيب صلى الله عليه وسلم ليس القوي بالسرعة إنما القوي الذي يغلب نفسه عند الغلب قال النبي صلى الله عليه وسلم جدنا ጎበዝ በጣም ሻ ነው ማለት ይሄ ታግሎ የሚደፋና የሚጥር በጫማ ጥፊ የሚዘርር አይደለም ነብዩ ሰለላሁ ዐለይሂ ወሰለም إنما القوي في الإسلام جدنا ነው ማለት ጠንካራ ማንነት ነው ማለት ነፍስያው ስትቆጣ ነፍሱን ያዝ ማድረግ የሚችል ነው قال سبحانه والكاظمين الغيظ والعافين عن الناس والله يحب المحسنين ቁጣቸውን አመቅ የሚያደርጉ ካዚሚን አልገይዝ ብሎ ማለት ይሄን ውሃ ፈናርኬ ከልኛዋ እንደዚህ ጭንፍል እንደዚህ ስጫነው ውሃው ለመውጣት ይመጣል። ዘግቶ ሲመጣ ምን ይዘዋል? ክዳኑ አፍኖ ይዘዋል። ካዚሙል ገይዝ ማለት ቁጣዬ ደምቶ ወጥቶ እርምጃ እንዳልወስድ ምን ይዘዋለሁ? በቻይነቴ በኢማኔ ረግጬ ይዘዋል። ሙእሚኖች እነዚያ ናቸው አላ والعافين عن الناس يبدلاቸውን ይቅር ባይ ናቸው አለ والله يحب المحسنين አላህ ደግሞ መልካም ሰሪዎችን ይወዳል። ምን ማለት ሲበደሉ ወሰን ካላለፈ ክብራቸው ሲነካ መበቀል እየቻሉ አላህ ብሎ ይቅር ይላል። በቀላቸውን ቁጣቸውን ባታደርጉታል አንድ ሁለተኛ አላህ ብሎ ይቅር ይላል አለና ሶስተኛ ደግሞ ለበደላቸው ሽልማት ይሰጣሉ አለ። إيه ادفع بالتي هي أحسن على هذا فإذا الذي بينك وبينه عداوة كأنه ولي حميم عليك وما يلقاها إلا الذين صبروا وما يلقاها إلا ذو حظ عظيم سوي السياسة كف وسيبدلوا لبالكام مجلس لبكلات لمؤمن مجلس على بشارة سفنا ور دكامتنا لبسماء الله يعني نسوا بكلي يجعل عفو مالته بيبلطال ادفع بالتي هي احسن የዚያን ጊዜ ያንተ ጠላት ሆኖ ባንተና በሱ መካከል ላይ በጥላቻ የተሞላ የነበረው ህይወታችሁ ወከአነሁ ወልዩን ሐሚም ተቀልብሶ ሲያበቃ ልዩ ወዳጅና አፍቃሪ ሆኖ ያርፋል። ከዛም ወማ ይለቃሃ ኢላ الذين صبروا ይህንን ዓለም ሊደርስ አይችልም ማንም የሰሩ ባለቤቶች እስካልሆኑ በስተቀር وما يلقاها إلا ذو حظ عظيم እነዚያ የመልካም የትልቅ ወይም የግዙፍ እድል ባለቤቶች ናቸው እዚህ ደረጃ ሊደርሱ የሚችሉት አላህ ወጀላህ ኢዘን ያንን ማድረጋችን እንኳን ለበቀል ባንነሳሳ ማዕና ይሄ ውለታ ለበደለን ሽልማት መስጠት ማችን እንኳን ለበቀል አለመነሳሳት ይሻላል። የነብዩ መገለጫ ያ ነውና ለማንኛውም አራት አይነት ሰዎች ናቸው። አንደኛ ለነፍሱ የሚበቀል ለአላህ ሐቅ ሲነካ ዘሎ የሚነሳ ነው። ثم قال ومنهم من لا ينتصر لا لنفسه ولا لربه ለህስጣስ የሱን ክብር ቢነካ ምንም አይመስለው፣ የአላህን ክብር ሲነካ ምንም አይመስለው። ከመሞት መሰንበት ፈሪ ለእናቱ ብሎ እናቱ መቀነስ ሰርናቱ ከሚሰረቁና ልቆ የሚኖራል በቃ ሀብቶ ሰብቱ ሁሌ ፈሪ ለእናቱ እያለ ነው። እንዲህ አይነት የወንድነት ወኔ አይደለም፣ የሙእሚኑ መገለጫ አይደለም። ስለ ጀገና ሞት ስለ ፈራ አይዘረግም። በቃ ምንም ከተወሰነው ማይክሮሰከንድ ወደፊት ወደ ኋላ ማለት ራሳ ጀግና ሆኖ እንደው ለፈስፋሳና ፈሪ ሆኖ ከመኖር ጀግና ሆኖና ስመጥር ሆኖ ሞት ይሻላል። በጀግንነት የሚሞት ከሆነ እንኳን አበደ ከጀግናዎች ሁላ ጀግና በተለይ በጀነራልነት በተወቁ ዓለም ላይ ኻሊድ ብን ወሊድን መሰል እንኳን ነበር ረዲየላሁ ዐንሁ አርዳ። ነገር ግን የሞቱት ፍራሻቸው ላይ አጃኢባል ያ ሁሉ ጦርነትን ተሳትፌ ያ ሁሉ ማዕረካ ውስጥ ገብቼ በቤቴ ውስጥ እንዳያ እንደንስሳ በቤቴ ውስጥ ልሙት እያሉ ረዲየላሁ ዐንሁ አርዳ። ኢዘን ጀግንነት ያለ ጊዜ እድሜህን አያሳጥር፣ ፈሪነት እንዳይጨምርልን። ለምን ከሁለት ያጣ ሁለት ትኖራለህ? ያስጀግን ቢያንስ ወንድነት ይኖር እንጂ ቁጣ ሲኖር መቆጣት። ማነው ኢማሙ ሻፊዒ ረሒመሁላህ
ፈመን እስቱርዚየ ፈለን የርዳ ይቅርታ ሲጠየቅ ይቅር የማይል ፈኢነሁ ሸይጣን እሱ ሸይጣን መጥፎ ነው። ወመን እስቱዕዚበ ፈለን የግደብ አስቆጥተው ደግሞ ያልተቆጣ ፈሁወ ሒማር ሷህያ ይገድበዋል። በቃ የለም ደንዝዋል። ረሒመሁላህ ኢዘን በዚህና በዚያ መሃል መኖር ያለበት ቁጣ ሲኖር መቻልም ሲኖር ጀግንነት ይሄ ነው። ለማንኛውም ይሄ ላ ሊነፍሲሂ ወላ ሊረቢህ ማለት ወሁወ ሸሩል አቅሳም ይሄ እንደው ከቁጥሮቹ ከቡድኖቹ ውስጥ የከፋ እንዲሁ የወደቀ የሰውነት መገለጫ ያሌለው ነው። ከዛስ አይደለም ዘለም ምስል ወላ ሊረቢህ ወሁወ ለዚ ፊህ ጀህሉ ወሁወ ለዚ ፊህ ጀህሉ ወضዕፉ ዲን ያ ማይነት አላዋቂነት ያለበት ጃህላለ ቢማዕና ስለ ጎበዘ ደፋር ስለሆነ የሚሞት ደፋር ስለሆነ የሚሰበር ምናምን ስለዋል ጃህላለ ዲኑ ላይ ደግሞ ስሜት የለው። ቢያንስ ደውላ አላህ ሲል ይበቀል ነበር። ሁለቱም ላይ ክፍተት ያለበት ነው። ወሚንሁም መን የንተቂሙ ሊነፍሲህ ከፊሉ ደግሞ እሱ ሲነካ የሚደነፋ በደም ተነካው ብሎ ቂያማ የሚያቆም ላ ሊረቢህ የአላህ ሐቅ ሲነካ ደግሞ የብዙሃኖቻችን መገለጫ ነው። ይሄ ምንም የማይመስለው የደነዘ ና ወኋ ይሆም እነዚህ ሸሩል አቅሳ እንደው የከፉ አደገኛ የከፉ መጥፎ የሚባሉ እነዚህ ናቸው። ለምን ከተባለ ነፍስያ ራሳቸውን በጣም አክብረው የአላህን ሐቅ የናቁ ናቸው። የእነሱን ክብርና ማንነት ከአላህ ሐቅ ጋር ሲያመዛዝኑት የአላህ ያነሰባቸው ናቸው፣ ሸሮች ናቸው እንጂ ክፉዋኖች ናቸው። ወአመል ካሚል ሙሉ የሚባለው ፈሁወ ለዚ የንተሲሩ ሊሐቅ ላህ ወየዕፉ ዐን ሐቅህ። ይሄ ነው ሚሻል። የአላህ ሐቅ ሲደበር እንዴት እኔ እያለሁ ብሎ የሚነሳ የእሱ ሐቅ ሲደበር ደግሞ እንዳስፈላጊነቱ ይቅር ባይ በተለይ ከቤተሰብ ጋር ከጎረቤት ጋር አብረህ ከምትሰራው አካል ጋር በብዛት አብረህ ከምትገናኘው አካል ጋር በይቅር ካልሆነ ሕይወት ከባድ ነው የሚሆን። ወቀድ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዩዓሚሉ ኸደመሁ ቢማ አርሸደሁ ላህ ከአሊሞቻቸው ጋር የነበራቸው ሙዓመላ አኗኗር አላህ ባመላከታቸው መልኩ ነበር። እሱም ኹዚል ዐፍወ ቀለል ያለውን ነገር ያዝ ወእሙር ቢልማዕሩፊ በመልካምም እዘዝ ወአዕሪድ ዐኒል ጃሂሊን ሰዎች ሲሳሳቱ በደግሞ ባልሰማ ኢዕራድ ቸልበል አትመላለስ። የሙሉነት መገለጫ ከጂል ጋር ከማይመጥን ሰው ጋር ከወረደ ማንነት ጋር ቆመ አፍ የተካፈትኩ እንደሆነ አንተ ነህ የምትደፈው። እንዴ ያያኔ ምናቀው እንደዚህ አይነት ሰው ጋር ብለህ በቃ የማይመጥን ሰው የሚወቅሰው አንተ ነው፣ አይመጥንህም ማለት። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም የማይመጥናቸው ወሬ ከሆነ ኢዕራድ እንዲያደርጉ አዘዛቸው። ወአዕሪድ ዐኒል ጃሂሊን ወሰን ከሚያልፉ የሰውን ቀደር ከማያውቁ አላዋቂ ከሆኑ ሰዎች ጋር አትጋበጣ። መምህራኖችን ሲገልጻቸው አላሁ ረቡል ዒዘቲ ወልጀላል ወዒባዱ ረሕማን የእኔ አዛኙ የሩሑ ባሪያዎች እኮ አለዚነ የምሹነ ዐለል አርድ ሀውና በምድር ላይ ሲራመዱ ሀውነን አረማመዳቸው ራሱ ምድር እንዳትሰነጠቅ ቀስ እያሉ አይቦርሩ። በቃ ልንጠር አይሉ ሀውነን ዝግ ብለው ነዋል። الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما أما يمتناቸው ሰዎች አላዋቂ የሆኑ ሰዎች የሰውን ክብርና ድንበር የማያውቁ ሰዎች ሲያናግሯቸው ቃሉ ሰላም፣ ኧረ እናንተ ላይ ሰላም ይሁን ከእናንተ ጋር አፍ ልንካፈት ዘንዳ ጊዜ የለንም አይመጥነንም መንደሩ ብለው ሰላም ብለው የሚሄዱ ናቸው። ወሰን ያለፈ እንደሆነ ልክ የሚያስገቡ ናቸው። ጀግንነታቸው ኢዘን ወልዐፍው ማ ዐፋ ዐን አኽላቅ ናስ ወማ ተየሰር ከሰዎች ስነ ምግባር ቀለል ያለውን የተመቸውን የገራውን ነገር ይዘን ከበድ ያለውና የከፋውን በተው። ላ የክረህ ረጁሉ እምረአተን ነቢዩ ሰለላሁ ዐለይሂ ወሰለም ሰውየው ሚስቱን አብዝቶ እንዳይጠላ ምንድን ነው እንዳይለያይ ላ ዩፋሪቅ ረጁሉ እምረአተሁ ሚስቱን ለመፋታት ለመለያየት እንዳይሞክር ወኢን ከሪሀ ሚንሃ ኹሉቀን ወረድየ ሚንሃ ኹሉቀን አኸር ይህንን ባህሪዋን ብትጠላባት ሌላውን ባህሪዋን ደግሞ ትወድላታል። ሙሉ ለሙሉ ሴጣን የሆነ ሰው የለም።
ለዶሎ መልአክ የሚሆነ ሰው ይሄና ይሄ ማንነቱ ምናልባት ይሄኛው ጎን ሊያዘንብል ይችላል፣ ያኛው ጎን ሊያዘንብል ይችላል። ሰውነት በሊዛሊካ የምትወደውን ያዝ የምትጠላቸውን ነገሮች ባላወቀ እለፍ ቸል በላሉት ነው አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ቃለ ሱብሓነ ምንድነው የምትለው? ያ አዩሃ ነቢይ لم تحرم ما أحل الله لك تبتغي مرضات أزواجك والله غفور رحيم. وإذ أسر النبي إلى بعض أزواجه حديثا فلما نبأت به وأظهره الله عليه عرف بعضه وأعرض عن بعض. فلما نبأت به يسترجون مستر أبتا ينقرت بذي ياتشي أفساء وعائشة يسترجون مستر أبتا ينقرت بذي فلما نبأت به وأظهره الله يتسرون يتورون نقر الله قال لكم نساتشو نقراتشو عرف بعضه اندي هذا بنارش اندي لبنارش بلو وكفيل وكسوان وأعرض عن بعض كفيل النمو قال سمع الأفوال إيه ملكا إيه يمولونة مجلج إيه يود مجلج بيتوس كميسو جانجار يمفتر النجر اكتيان دانوان نجر قبل بسكريبتو محاسبة هاسكيدم عرف بعضه اندي لبنارش لو تناقر وكسو وأعرض عن بعض يعني يوم دار السمو علم تشلق لو علم فتال አያችሁ እንዴት አርጎ እንደገለጻችሁ የሙእሚን መገለጫው ይሄ ነው። ያ ጀማዓ በቁርአን ልንታረቅ ይገባል። በቁርአን ልንታረምና በቁርአን ልንማር ይገባል። ህይወታችን እንዴት አርጎ ቅርጽ እንደሚያስይዘው ይሄ ነው። ህይወት ውስጥ እያንዳንዱን ነገር ሙሐሰባ ላድርግ ብለህ ብትኖር አትችልም፣ ታብዳለህ፣ አቅሉ ይፈነዳል። እንዳውሳ በማለፍ ነው ጎዶሎ የሚቻል አንተም እየታለፍክ ጎዶሎ ስለሆንክ እሱ አንተም እያለፍክ ከጎዶሎ ጋር ስለምትኖር በስ ይሄ እኛ እንታለፋለን ጎዶሎ ነው ስለምናጠፋ እናልፋለን ከጎዶሎ ጋር ስለምንኖር አናልፍ ባዮች እያንዳንዱን ነገር ሙሐሰባ ላድርግ እንዲለም ተደረገ ምናምን እስክሪፕቱ ይዘን የምንተሳሰብ ሰዎች ፕላስ ማይነስ እያለን የምናወራ ሰዎች ወሊሳኑ ሐሊና የቁል ወአና አቅደሱ ናስ እኔ ፍጹም ቅዱስ ነኝ መልአክ ነኝ ጥፋት አልባልምና እንደኔ ለምን አትወልም ታጠፋለህ ለምን ታጠፊያለሽ ነው ያሉ። ያ ሐቢቢ ለው ዓሊሙ ቀቢሐ ሰሪረቲ ለአበ ሰላም ዓለየ መን የልቃኒ አሉ ኢብኑ ጀውዚይ ረሒመሁላህ። አንተ አለዚ አወይተኒ ወሰተርተኒ አንተ እኮ ለእኔን የደበቅከኝ ያቀረብከኝ ኖሬን የደበቅክልኝ ሰዎች መካከል ላይ መልካም ማንነቴን ያጎላህልኝ መጥፎ ተግባሬንና ሚስጥሬን የደበቅክልኝ ሰዎች አሉ። ለው ዓሊሙ ቀቢሐ ሰሪረቲ ውስጤ ላይ ያለውን ማንነቴን ድብቅ የሆነውን እርኩስ ማንነቴን ሰዎች አውቀውብኝ በነበር ለአበ ሰላም ዓለየ መን የልቃኒ መንገድ ላይ የሚያገኝኝ ሰላም አለይኩም ብዬ ስለሄድ ወራዳ አንተ ደግሞ ላይ ሰላም አለይኩም የምትለው እንደ ሙስሊም ብሎ ሰላምታ እንኳን ባልመለሱልኝ ነበረው ኢብኑ ጀውዚይ ረሕመቱላሂ ዐለይህ። ማነው እሱ ንጹህ የሆነ ማነው እሱ ቅዱስ የሆነ ተደባቆልን አዋሰሩልን ነው እንጂ ወለዛሊክ ሙሐሰባ ይሆን መተላለፍ ነው የሚሆነው። አንዳንዴ ሙሐሰባ በሚያስፈልገው ነገር ተበቅ ተራ የሆነውን ነገር ደግሞ ላላና አረፍ ያው እንጂ አይሆንም። አእምሮ ይፈነዳል፣ ህይወት ይዛባል፣ የትዳር ህይወት ይከብዳል፣ ህይወት ይከብዳል፣ መኖር ይጠላል። እያንዳንዱ ነገር ሙሐሰባ ላድርግ ያልክ እንደሆነ ዛሬ በዘመን ከሚጋባው የሚፋታው የበለጠበት ሚስጥሩ ነው። ሳይንስ ስታቲስቲክሱን የሰሩ ሰዎች እኮ ሲያወሩ ፍቺ በትዳር የሚጸድቀው 25% 75% ፍቺ ላይ ነው የሚጸድቀው። መጨረሻ 75 በመቶ ምንድነው ምክንያቱ ካል ዘመን ያመጣው ጣጣ አብዛኛው ወደ 25 ምክንያቶችን ደርድረዋል። አንገብጋቢነቱ አንደኛ፣ ሁለተኛ፣ ሶስተኛ እያንዳንዱ በኹጥባ ማዘጋጀትና ማውራት ይዣለሁኝና ዛሬ ላይ እንደዚህ ነገሮችን መዳሰስ ይግድልና ነባራዊ ሁኔታ ስለሆነ ማለት ነው። ምክንያቱ አንዱ ምክንያት ምንድነው? ሽኩክ ነው። ጥርጣሬ፣ ወሰን ያለበት ጥርጣሬ መብዛት፣ ስለ ሰው አለመተላለፍ፣ እያንዳንዷን ነገር ሙሐሰባ ማለት እንዲህ ለምን ሆነ፣ እንደዚህ ለምን አለ፣ እንደዚህ ለማለት ፈልግሽ፣ እንዲህ ለማለት
ይህን የሰራው እንዲለመር እያንዳንዷ ነገር ሙሐሰባ ሲበዛ ቤቱ በውጥረት ይሞላል። የዛን ጊዜ ውጥረት ደግሞ ሲበዛ ይፈነዳል። ፍጅ በልጅ ጠራቀቃሉ። والعفو عما ما عفا عن أخلاق الناس وما تيسر خذ من الناس ما تيسر كسوج يقرأوا الملكام مثلهم نقر يعرف من طباقهم وأخلاقهم كبهالاتهم طرطروا لك همسة بقى طرطروا قلنا شيء تاي سونا أنت طرطروا قلنا تاي تروجي تمرير له بقى مطلب قلنا ما طلقوا بدبرة بقى قبضنا ما نتاجم 50-50 قال يالله طرطروا قلنا يالله አምሳ በመቶ እንኳን ካለ አይቆለም። ስለዚህ ጥሩ ጎናቸውን ለቅመቅ ያዝ። እያንዳንዷን አትተሳሰባቸው። ወላ ተጥልብ አን የኩኑ ለከ ማ ቱሪዱ ፊ ኩል ሸይ ሰዎች በሁሉ አንተናዊ ማንነታቸው አንተ እንደምትፈልጋቸው እንዲሆኑ አትፈልግ። አንተ አይደለህም አብግተህ የሰራቸው፣ ረቢ ነው ያንን ስነ ምግባር የሰጣቸው። በቃ በዛ መልኩ ነው የፈለጋቸው። ወደህ ተቀበልና እንደዛው ወደህ ኑር እንጂማ አንተ ስላቸው፣ አንተ አብቅታቸው፣ አንተ ቀርጻቸው፣ አንተ ሼፕ አደረጋቸው በምትፈልገው ማንነት ልታስቀምጣቸው ዘንዳ ሰዎች ማሽን አሉ። ይህ ማሽን ነው። በዛ መልኩ የሚደረግ ወይም ብዙ ነገር ሲሆን እንደዛ የሚደረግ ሰው እንደዛ አይደለም። ሰው በጣም ውስብስብ ነገር ነው። ሰው አእምሮ የሚባል ነገር አለ። ስለዚህ ያንን ስነ ምግባር ወደህለት መልካም ወስደህ መጥፎውን ትተህ ነው እንጂ መኖር ያለበት አንተ እንደምትፈልገው ልትቀርጻቸው አትሞክር፣ አይሆንምና አሉ ሸኹ። ወመን አራደ አን የኩነ ናሱ ለሁ ዐላ ማ ዩሪድ ጉጀር በገለጽ ሰዎች እሱ እንደሚፈልጋቸው እንዲሆኑለት የሚፈልግ ሰው ፊ ኩል ሸይን በእያንዳንዱ ነገር እሱ በሚፈልጋቸው ቦታ ስክትክት እንዲሉለት የሚፈልግ ሰው فإنه في كل شيء فاته كل شيء كل ነገር ያጣል። ለምሳሌ ሚስቱን እሱ እንደሚፈልጋት እንድትሆን ፈልግ። ቁጭ በይ፣ ተነሺ፣ ተኝ፣ ቆሚ፣ ልበሺ፣ አውጪ እያንዳንዱ ነገር እሱ እንደሚፈልግ በቃ እዚህ ጋር ነበር ቁጭ በይ ያልኩሽ ለምን ንቅንቅ አልሽ? ይህም እዚህ ጋር ነበር አስቀምጪ ያልኩሽ ለምንድን ነው እዚህ ጋር ያስቀምጥ? እያንዳንዱን ነገር በቃ ቆጥሮና ሰፍሮ እሱ በሚፈልገው መልኩ ስክት አድርጎ የሆነ ዕቃ እንደሚያስቀምጥ ነገር እንደዛ ማድረግ ፈለገ። ፋይናሊ ምን ይሆናል? ፋተው ኩሉ ሸይ ሙሉ ለሙሉ እሷን ያጣል። ይወቅ እምትችለው ያህል ትችላለች። ሰው ናትና ከአቅሟ በላይ ሲሆን ደግሞ ይፈነዳሉ። በቃ ትለየዋል። የዚያኔ ፋተው ኩሉ ሸይ ሁሉም ነገር ያጣል። አይደለም ሰው ጎበዝ እንስሳን እንኳን እኛ በፈለግነው መልኩ ማድረግ አንችል። እኛ በፈለግነው መልኩ መሳልና መቅረጽ የምንችለው ብዙ የሆነ ነገር ከዚህ ውጭ ሰውን ግን አንችል። ለምን አላሁ ጀለ ወዐላ ለሰው ልጅ ፍላጎት ሰጥቶታል፣ ኢራዳ ሰጥቶታል። ኢቨን በአላህ ሐቅ ላይ ኢራዳ ሰጥቶታል አይደል? ወሀደይናሁ ነጅደይን ሁለት መንገዶችን አመላክተናቸዋል። ምን የሸቃዋን መንገድ የሰላሙን መንገድ አመላክተናል። ምረጡና ሂድ ማስገደድ ላኢክራሀ ፊዲን። እኔ የምፈልገው ሙስሊም ብትሆኑ ሙስሊም ሆኖ አላልኩም። እንግዲያው ሰበት መንገድ ተተለላችኋል። ከሁለቱ አንዳንዱ መርጣችሁ ይጉዳል። ኢራዳን ለራስ ልጅ ታዲያ ረቡል ዓለሚን የሰው ልጆች ባህሪያቸው የማይጨበጥና አንተ የማትስለው የማትቀርጸው ስለሆነ ልክ አድርጎ እየተወ አንተ ደግሞ ሰዎችን አንተ እንደምትፈልገው ይቆጣጠራቸው አትሆነ ፋተው ኩሉ ሸይ ሁሉን ነገር ያጣል። ወላኪን يأخذ ما تيسر يتمجهون يقرؤون يتشارون يوسدال فإن جاء على ما يحب فبها السنة يبلغوك هنا نعم وإن جاء على خلافه بتكارن يبلغوك هنا فلا يغضب لكن ለምሳሌ አንተ ቤት ውስጥ የሆነ ነገር ቢዘጋጅ ይፈልጋል። እንደዚሁን ብለህ ዳባውራ ትእዛዝ አስተላልፈህ በአጋጣሚ ሆነና አንተ ባልከው መልኩ በመቶ አልተሳካ። መቶ ማሳካት የሚችለው አላህ 75 በመቶ 50 በመቶ ይላታል ይሆናል አለ ኹዚ ልዓፍዋ በቃ የተሰራውን የገራውን ያዝ፣ ሲጎድሉም ደግሞ ተወው ብለፈው ሰውነት ነውና እያለ ሀከዛ ካነ ኹሉቁሁ የነቢዩ ሰለላሁ ዐለይሂ ወሰለም ባህሪያቸው ይሄ ነበረ። ቤት ይገቡና ምግብ አለ ይላሉ። የለም አልበሰለም አልደረሰም በቃ ጾም
እንዴት ነው ያልበሰለው? ምን እየሰራሽ ነበረ? የማንም ጎፈሬ ታመጥሪያለሽ? ልጅ የለብሽ ምናምን ምንድነው ሌላ ሙኸዲም ይገል ያለ ያመጣውሽ ኢላኸር ብሎ ከአይሻ ጋር ብትታለ ልጅ ቢዚ ያለች ስራ ቢዚ ያለች ቤት ነው ግን ምግብ የለም አልበሰለም አልበሰለም ተቀጾም ያለ ወዚህ العقبة وأمر بالمعروف نوع وكان لشدة حيائه እንደው ይሄንን በደባቂ በተለይ አላሁ ጀለ ወዐላ አቅሙን ሰጥቷችሁ ሰራተኞች ኻዲሞች ልጆቻችሁ ላይ ያሉ ሰው اشكروا الله عز وجل يا جماعه اشكروا الله عز وجل فلنشكره على نعمه التي لا تعد ولا تحصى لما يقدر ولما يسطر يا الله ጸጋና መስግነው ሰዎች የዕለት ጉርሳቸውን ፍለጋ ከምሽቱ 10 ሰዓት ተነስተው መንገድ እየጠረጉ ነው ደሞዛቸው ለአንተ የሻይ ዋጋ አንተ ግን ተንደላቀህ ከራስ አልፈ መኪና ተወልሎ ጫማ ተወልሎ ካልሲ ታጥቦ ከቤት እየወጣህ ያለው እሽኩሪላህ አዘውጅ አላህማ መስገን ደግሞ አልሐምዱሊላህ ሰጥቶኝ ማለት አይደለም። ምስኪኖችን ታደግበት፣ ምስኪኖችን እለፍበት። እነዛ ሰዎች እንዳንተ ሰው ስለመሆናቸው እወቅበት። ለሳሌ አስደስታቸው አላህ እንዳስደሰተ እያለ ለማንኛውም ካለ ለሽደት ሀያኢ ነቢዩ ሰለላሁ ዐለይሂ ወሰለም በጣም ዙ ሀያ ነበር። ዙ ሀያ አይናፋር፣ በጣም አይናፋር፣ የሰዎችን ሞራል ጠባቂ ቀልብ የማይሰብሩ ማንነት ነበሩ። እንዳ لشدة هذه لا يواجه أحدا بما يكره እንዲታይ በማይፈልግበት ነገር ላይ ሰውየውን ማየት አይፈልግም ነብዩ ሰለላሁ ገባችሁ አስተም እንዲታይ ያ ሰውዬ በዛ ሐል ላይ እንዳለ እንዲታይ በማይፈልግበት ነገር ላይ ማየት አይፈልግም ቢማን አሳቡ ይገባ አንድ ሰው ሰፈር ሄዶ ሲመለስ ድንገት ቤት አንኳኩቶ እንዳይገባ ነብዩ ሰለላሁ ዐለይሂ ወሰለም ድንገት ቤት አንኳኩቶ እንዳይገባ ምናልባት በአይኑ የሚጠላው በአፍንጫ የሚጠላው ለመስማት በጆሮ የሚሻከረው ነገር ሊገጥሙ ይችላል። ባጋጣሚ እሱ መምጣቱ ከታወቀ ግን እነዛ ነገሮች ተወግደው ተስተካክለው እሱ በሚፈልገው መልኩ ይጠበቅለታል። በቃ ያን ያለው ለሱ መልካም ቢሆን ካልሆነ ግን በቤት ምን እየተሰራ ነው ድንገት ልታዳ ሊየው ምናምን ከሆነ አደጋ ነው። ሰዎች በሚጠሩት ነገር ላይ ድንገት የጀል ይባቸው አይሉም ነበር ነብዩ ሰለላሁ ዐለይሂ ወሰለም ኻዲሞቻቸውን ቤተሰቦቻቸው ጥርጣሬን አላህ የነዛበት ሀያቱ በሙሉ ጥርጣሬ የሆነበት ህይወቱን በሙሉ በደንብ የማይኖር በጭንቀት የሚያኖር የስጋት ህይወት የሚኖር አባወራ እያንዳንዱ ቤቱ ስር ይከራራል የሚወጣ ለቤት ውስጥ የሆነ ነገር በቃ መረጃ ሰብሳቢ የሆነ አባወራ እንደዚህ አይነት ሰው በቃ የጠለቅ ሀያት የጭንቀት ህይወት ነው። ሰላም አይኖርም። እንደዚህ አይነት ሰው እንግዲያውሳ ቶሎ አትፈልግም። ውስጥ የሚሰራው ነገር ከአላህ ጋር ሙሐሰባይ አንተ የምታየው ظواهر ነው። البواطن لله والظواهر لنا عمر بن الخطاب رضي الله عنه እኛ ظاهر ነው እንጂ ባጢን ነው ማለት ምን አገባኝና ባጢን ነው ፈላሰ አቡ ዑመር رضي الله عنه ኢዘን ሰዎች የሚጠሉትን ነገር ድንገት መጥተው ሊያዩባቸው አይፈልጉም ይላሉ። መምጣታቸው በቃ መጥቻለሁ፣ የሚጠላ ነገር ካለ ተዘጋጁ ማለት ደውሎ መጥቻለሁ፣ ሰፈር ደርሻለሁ፣ በቤት ውስጥ የሚጠላ ነገር ካለ ልገባ ስለሆነ ተዘጋጂ፣ ራስሽን አዘጋጂ፣ ቤት አዘጋጂ፣ ቤትሽን አጥጂ፣ ልጆችሽን አስተካክል አኸሪ ማለት ድንገት ከመጣስ የሚጠላው ነገር ያለ ይቀይራል ቀን ማዕደላታች መልካም لا يواجه أحدا بما يكره የሚጠሉትን ነገር ለማየት ጉጉት ኖሯቸው ምን እየተወራ ነው ምን እየተሰራ ነው ብለው ይሄ ምን ልበለው በስለላ መልኩ ድንገት አይከሰቱ ወከዛ የሚጠላው ነገር ካለ ሰውየው ሊያዩበትም አይፈልጉም። ሀያ አድርገው ባላየ ባልሰማ እልፍ ብለው ይሄዳሉ። በል ታሪኩ አልከራሀተ ፊ ወጅሂ የሆነ ነገር የጠጡ እንደሆነ ለምንድን እንደዚህ ቢሆን እንደዚህ መደረግ የለበትም ምናምን ብለው አይናገሩም። እንግዲያውሳ ታሪኩ አልከራሀተ ፊ ወጅሂ ፊታቸው ላይ እንደጠሉት ለጀማዓ ክቡር የሆነ አባወራ የሆነ ቤት ውስጥ ያየው ያልተመቸውን ነገር በፊቱ መታወቅ መቻል አልፎ አልፎ እንዲለምን ይሆናል ብሎ መናገር ያለበት እንጂ ሴታ ሴት ሆኑ እያንዳንዱ ነገር እንዲለምን ሆነ ብሎ የሚተሳሰብ ከሆነ አይሆንም።
ይሄ ብሎ እንደታ የወንድነት መገለጫ ወንድ ኃላፊ ባላየ አልፎ እንደው የከፋ ነገር ካለ በፊቱ ይታወቃል። አያግሌ በቃችን ነገር ጠልተዋታል ማለት ነው ብሎ ምንም መተሳሰብና ወሬ ሳይሆን ያ ነገር ይወገዳል፣ ይቀየራል፣ አይገደብም። ግን ማህሰባ የሚያበዛ ንግግር የሚያበዛ አመዱ ነው ተብሎ ይናቃል። ዋናውም በፊታቸው ይታወቅ ነበር። ከማ ፊ ሰሒሐይን عن أبي سعيد الخدري رضي الله عنه قال كان النبي صلى الله عليه وسلم أشد حياء من العذراء في خدرها. النبي صلى الله عليه وسلم حياءته عين أفار النتاجه نوزن يالنفى نبر لجاقرت يقول لك فراوست متكامل يزالنا نقولنا يوتو لجاقرت فسوم عين أفار سلنبه سوسي مدى سبور بلو يميدون بتقفل على الجاجة ከዚያ የበለጠ አይናፋር ነበሩ። ሰዎችን መጥፎ ነገራቸውን ሊያዩ መጥፎ ነገራቸውን ሊሰሙ ከሰዎች ጋር እንደዚህ በዓይን ላይ ሊፋጠጡ አይወዱም። ፈኢዛ ረአ ሸይአን የቅረቡ የሚጠሉትን ነገር እንኳን በአጋጣሚ ሳት ብሏቸው እንደ ዓይን የገጠማቸው እንደሆነ አረፍናሁ ፊ ወጅሂሂ ፊታቸው ላይ እናውቀዋለን። አይናገሩም። በቃ ፊታቸው ላይ እናቀና ረፍ እናደርገዋለን ያንን وأنس رضي الله عنه خدم رسول الله صلى الله عليه وسلم 10 سنوات مع طول هذه المدة. إيه الزمان إلى 10 عامات يقدماته ما قال له قط ولا قالت لشيء فعله لما فعلت كذا قدم الناس له بلو تعالكم أن يقدمون لم يوبخه ولم يؤنبه عندك أنا وروت وكسوت آيات ومنه يميل لذي دزام مهون يعلمنا نجي وكاش كفو تساسامي مهون يلبن متلالف يعلمنا مثلا مسكين وجن خادم وجن. وعن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال إذا أتى أحدكم خادمه አንዳችሁ ሰራተኛው ያመጣለት እንደሆነ ቢጣዓሚ ምግቡን ያመጣለት እንደሆነ የቤት ሰራተኛ ወይም ክችን ላይ የሚሰራ ወንድም ይሁን ሴትም ትሁን ምግብ እንትን የሆነ ሼፍ የሆነ ሰው ያንን ምግብ ሰርቶ ቤት ላይ ያመጣለት እንደሆነ ፈኢለም ዩጅሊሱሁ መዐሁ ከእሱ ጋር ተቀምጠህ ና አብረን እንብላ እንግባ ደስ ብሎ ማለት እንኳ ቢጠናው ወይም ኻዲሙ ካልፈለገ ካለቃው ጋር ብሎ መብላትን ኻዲሙ ካልፈለገ ከዛ ምን አለ ፈሉናዊልሁ ይስተው ከዛ ነገር ላይ ቆርሶ ሉቅመተን አው ሉቅመተይን አንዲት ጉርሻ ወይ ሁለት ጉርሻ ያጉርሰው አለ አው ኡክለተይን ወይም አንድ የሚበላትን ወይም ሁለት የሚበላትን ነገር ይስተው ከዚያስ መቋጫውን እዩልኝ እንዴት ነው ፈኢነሁ ወሊየ ዒላጀሁ رواه البخاري يا ምግቡን ያመጣው ሰውዬ እሱ ነው ኃላፊነቱን ወስዶ ምግቡን ያበሰለ። በዚህ መልኩ እንዲጥም አድርጎ ያመጣው ያ አብሳይ ወይም ያቺ አብሳይ ባለፈው እንዳልኳችሁ እሷ ቀቅላ እየሸተተ ክትፎ ለራሳችን እየበላ ለእሷ ትንሽ እንኳን ቁራጭ ሳንሰጥ ገንፎ ለራሳችን እየበላ ብቻ አለ የሚባለው ለቤት ውስጥ ጥሩ ምግብ ለራሳችን እየበላን እሷን ስላመጣ ቀመሽ እንኳን ሳንል ለአይን ለአፍ ለሽታ እንኳን ሳንል ለራሳችን መብላት እኮ የሰውነት አይደለም ጎዶሎነት ነው። ኢዘን ነቢዩ ሰለላሁ ዐለይሂ ወሰለም እሱ ምግብ አብስሎ በዛ መልኩ እንዲጥምህ እንዲመቻ አድርጎ ያመጣልህን ምግብ ቢያንስ አንድ ጊዜ አጉርሰው እንዲያቅምሰው አብሮ እንዲቀመጥ ያለ ሲሆን ና እንብላ በለው። በቃ ይሄ ነው ጥሩ። ግን እንደዚህ እናደፋፈርናቸው እንደሆነ ፊት ይላሉ ይዳፈራሉ ምናምን ብለህ ደግሞ ራስህን ዲግሪቲ ልጠብቅ ልኩራ ምናምን ያልክ እንደሆነ አትሊስት አቁሳቸው። በኋላ ላይ አንተን ትራፊ አትስጣቸው። ከዋናው ከጮማ ቁርጥ አድርገህ ቅመሱ፣ ተቋደሱ በላቸው። አንተን ጮማ እያስቆረጠ ያለ አላህ እነሱን ጎመን አሳጥቶ አንተ ቤት ያስቀጠረ እኔ ቤት ያስቀጠረ አላህ የአላህ ጀለዋ ጸጋው መትረፍረፍ ውለታው ባሪያዎቹን መማሚን ምስኪኖቹን መንከባከብ ነው፣ ለነሱ መድረስ ነው። ዛሬ ብዙዎቻችን እኮ ሰው ቤት አገልግለናል። በልጅነታችን ሰው ቤት አገልግለናል። ሰው ቤት አገልግለን ዛሬ ደግሞ በብዙ አገልጋዮች ስር ነው ያለን አይደል? ነገ እኛ ምን እንሆናለን አናውቅም። ትናንትና ስናገለግላቸው የነበሩ ሰዎች ዛሬ የምንወቅሳቸው አሉ። ፍርፋሪ አልሰጣቸው ብለው ፊትን ዞር አድርገው የሚበሉ የነበሩ ማለት
የትላንትና ስንخدማቸው የነበሩ ሰዎች ሆነው ደግሞ በስነ ምግባራቸው ወደናቸው ውለታቸውን የማንረሳ ቤተሰብነት ሳይኖረን እንኳን እስካሁን የምንከባከባቸው ሰዎች አሉ በመልካምነታቸው በቃ ቁርሻን ይሰጡ ኢዘን ያንን አደቡ አሉ ነቢዩ ሰለላሁ ዐለይሂ ወሰለም فإنه ولي علاجه ማለት ምግቡን አብስሎ አሳምሮ አጣጥሞ ያመጣል እሱ በለፋበት ግፍን ጨርሳ አድርገህ ስትበላ እንደው ሊና ይውቀስ ያሉ ሰለላሁ ዐለይሂ ወሰለም الحديث في صحيح البخاري ይሄ የሚያሳየው ምንድነው ፍጹም ኢስላም ለመልካምነት ለቸርነት ለለጋስነት ሰዎችን እኩል አድርጎ በማየት ሀብትና ድህነት ጉዳይ ነው ሌላ ምን ይባላል ሀብትና ድህነት ጉዳይ እንጂ እሱ መንተም እኩል ናቸው ማንነት የሀብትና የድህነት ጉዳይ ምናልባት ያ ሰውዬ እኔን በእጥፍ ሊበልጠኝ ይችላል በእውቀቱ በተማረው ትምህርት አሉት የትምህርት ዶክመንቶች በሸሪዓው በሙሉ በእጥፍ ሊበልጠኝ ይችላል እኔ ደግሞ አላህ ሀብት ሰጥቶኝ ሲያበቃ ስንት ምሁራኖችን ቀጥሮ ያሰራል የዚያኔ የእነዚያን ሰዎች ቀድራቸውን እወቅ ከታች አገልጋይ ከጥበቃ ጀምሮ እስከ ማናጀር ያለው ቀድራቸውን እወቅ አቁርሳቸው አትዘንጋቸው ተንከባከባቸው ሞራላቸውን ጠግንላቸው የሚለው ኢስላም ሌላው የመጨረሻው ኢንሻአላህ ይህንን ሰፋ ያለ ርዕስ ስለሆነ በሚቀጥለው ደርሳችን በኢድኒ አለመውላ እንቋጭና ወደ የሚቀጥለው ወደ ሌላኛው ደርስ እንሸጋገራለን ዛሬ በጣም ልዩ ትኩረት ያደረግነው خذ العفو وأمر بالمعروف وأعرض عن الجاهلين በተለይ ለቤት ውስጥ በጎረቤት ላይ ባልና ሚስት መካከል ላይ አፍጉታ አለመኖሩ እያንዳንዷን ነገር ሙሐሰባ ማድረግ አለብኝ በማለቱ በተለይ ወንድ ቻይ ወንድ ኃላፊ ሴት በሴትነቷ በቃ ቀድሯ ያ ስለሆነ ምናልባት እዛ ጋር ክፍተት ሊፈጠር ይችል ይሆን እያንዳንዱ ነገር ሙሐሰባ ላድርግ ልትል ይችል ይሆን አንተ ምስክሪቶ ቁጭ ብለህ ይዘህ ብለህ ታውቃ የዚህ ለታ እንደዚህ ያለች የዚህ ለታ እንደዚህ ያላጠፋሽ የዚህ ለታ እንደዚህ ያላጠፋሽ እያልኩ ሙሐሰባ ውስጥ የገባህ ከሆነ ህይወት በዚህ መልኩ አይቀጥልም ሌላው ሳምንት ተላላፊ ይቅር በመባባል መልካሙን በመያዝ መጥፎውን በመተው ህይወት የሚቀጥለውና ያንን ነው ኢስላም ደንብ ያሰመረበት ነው እሱን አይተናል ኢንሻአላህ በሚቀጥለው ደርሳችን የቀረውን እንቋጫለን እንደተለመደው ነብዩ ሰለላሁ ዐለይሂ ወሰለም በዛሬው ዕለት የምናደርገው ሰላት ዐለ ነብይ ከሌላው ዕለት ለየት ማለት ፍጹም ሊረሳ አይገባም በየሐሙሱ ፍጹም ልንረሳ አይገባም ያ ጀማዓ እኔና እናንተ ተርታው ላይ ያለን እዚህ ግባ ማንባል ሰዎች መሐመድ ሙስጠፋ ከማንነቱ ጋር ከተራነቱ ጋር በእርሱ ላይ ሰላት አወረደበት ብሎ ጅብሪል ሲነግራቸው ስሜን ወስዶ አህመድ ኸድር ፋጡማ ኸዲጃ ፍላና አላና እርሱ ላይ ሰላት አወረደችበት ብሎ ሲነግራቸው في ليلة الجمعة يعني ዛሬ ማለት በዚህ ሰዓት የምታደርጉት ሰላት በኔ ላይ ሩሄን አላህ ይመልስልኝና መላእክቶች መጥተው ሪፖርት ያደርጋሉ እናንተና ይህን ያህል ሰላት አንተ ላይ አወረዱ ብሎ በቁጥሩ ጨምሮ ይነግሯቸዋል ሰለላሁ ዐለይሂ ወሰለም ይህ ትልቅ ሸረፍ የእኛ ስም በጅብሪል ሲወሳ የእኛ ስም በሚካኤል በእስራፊል በታላላቅ መላእክቶች ሲወሳ ለዚያው ደግሞ ሪፖርቱ የሚቀርበው لأشرف خلق الله لنبي صلى الله عليه وسلم السوى ليس له مثيل في الدنيا والآخرة في الأرض ولا في السماء سماء بدر الله بالسليل الله جو بمجرش قوته يبقى طلق سو زند ينسم هيدو سيوسا ككبر بلاي كبر كأدل بلاي أدل نا صلاة على النبي ما بسات هدرا مغرب كجباب بس أجمعه سنت كذي صلاة على النبي فلنتصحى سنتي صلاة على النبي يعني منا زي صلاة على النبي وجنا عبد الله مغرب كجباب بس أجمعه زاري يسامت أواجي تواجهلنا سنتنا عفوال سنتنا عفو بلنيان حمسنا سينيو مغرب سيجبا أواجي تواجهل كسماء انتنا سراجون اندات مزقب تقالتوا على أخوص كبابا مدرس تبلو واجي تواجه إيه حديث دقات من سنتنا ደውለን አሁን ወደ ዛሬ ያለ ስራ እንዲመዘግብ የሳምንት ሪፖርት ባሉ እንዳይሆንብኝ ብለን
ያ ጀማዓ ገቢዎች የሳምንት ሪፖርት የወር ሪፖርት የ3 ወር ሪፖርት ብለን እንደምንጨናነቀው ሁላ መላእክቶችም ወስደው የኔን ስራ የሳምንቱ ሪፖርት ሲያደርጉ መሐመድ ሙስጠፋ ከከድር ጋር ተጣጣዋልና ዳመዘጉ የሁለቱንም ብሎ አዋጅ ሲወጣ ኪሳራ። ስለዚህ እነዚህ ሁለት ነገሮች ሐሙስ ማግሪብ ሲገባ ሁሌ ፊልምታችን ላይ ሊቀልሉ ይገባል። ሰላት አለ ነብይ ማብዛትና አፍታ መጠየቅ ወርባፍ ማለት ነው። ሁለቱንም አላህ ያግራል። ሁለቱንም አላህ ያግራል። ሐጅ አላህ መላስ አሚናቱ ሐጅ አላህ መላስ አረፋ ሜዳ ላይ አላህ ያቁም። ደግሞ ደጋግሞ ህይወታችን ባለ ቁጥር ለበይክ እየልን የምንሄድበትን አቅም አላህ ይስጠን። ካዕባን መካን ምናፍቅ አላህ ያደርግ። የነቢዩ ሰለላሁ ዐለይሂ ወሰለምን ወሬ እሳቸውን አገር ክብር ሁሌ ሰምተናልና ሄደን ደግሞ በአካል የምንዘይር አላህ ያደርገን። ኢነሁ ወልዩ ዛሊከ ወልቃዲሩ ዐለይሂ ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰለም። ሰብስክራይብ በማድረግ ቤተሰብ ይሁኑ።